ቀደም ሲል በመግቢያችን እንደተጠቆምናችሁ 127ኛው የአድዋ ድል በዓል ዛሬ ማለዳ በተለያዩ ስነ ስርዓቶች ተከብሯል። የድል በዓሉን ምክንያት በማድረግ ንጋቱ 12 ሰዓት ላይ የኢፌዴሪ ርዕሰ ብሔር ሳህለወርቅ ዘውዴ በሚኒሊክ አደባባይ የአበባ ጉንጉን አስቀምጠዋል። በተለያዩ ኢትዮጵያዊ አልባሳት ያሸበረቁ የከተማዋ ነዋሪዎችም በአደባባዩ የተገኙ ሲሆን የኢቢኤስ አዲስ ነገርም በስፍራው ተገኝቶ የአከባበሩን ስነ ስርዓት ተመልክቷል። በቅድሚያ የምናቀናው ወደዚህ ጥንቅር ሲሆን የነበረው ድባብ ደስ ይላል። በከፊል ሙሉ ለሙሉ ባይሆን ደስ ይላል። ደስ የሚል መልእክት አለው። ለኛ ብቻ ሳይሆን ለመላው የጥቁር ሕዝብ ትልቅ በዓል ነው። እውነቴን ነው። ዘር፣ ሃይማኖት ምንም ሳንከፋፍል የምናከብረው የኢትዮጵያ ድንቅዬ በዓል ነው። አባቶቻችን ለኛ ዝም ብሎ አይደለም መስዋዕትነት ከፍለው ያስተላለፉልን ትልቅ በዓላችን ነው። በዓሉ ቆንጆ ነው። ደስ ይላል። ደመቅ ያለ ነው። ህዝቡ ያለው ወኔ ለሀገሩ ያለው ፍቅር በጣም ያስደስታል። በጣም ጥሩ ነው እላለሁ። እውነት ለመናገር የዛሬ ዓመት እንደዚህ አልነበረም በዓሉ የተከበረው። በጣም ኤክሰስ የሆነ ሰው ነበር፣ በጣም ብዙ ሰው ነበር። ዛሬ ግን ትንሽ የተቀዛቀዘ ይመስላል። ማለዳ ነው ልጄን ይዤ የተገኘሁት። ጠዋት ላይ የነበረው ድባብ መልካም ነበረ። ክቡር ፕሬዝዳንቷም ተገኝተው ነበረ። እዛው እድሉ ደርሶን ታድመን ነበረ። ያው እኛ መምጣት ስንጀምር ቆይተናል። ነገር ግን እንደ በፊቱ አይደለም። ድባቡ ቀዝቀዝ ቢልም የጧቱ ድባብ መልካም ነበር ለኛ። ሁሌ አመት ነው። አሁን እዚህ ጋር ሳከበር ነው 6ኛ አመት ነው። ሁሌ እዚህ ጋር ስንመጣ በፈረስ ታጅበን ነው የምንመጣው። አንድ ላይ ስንት ነው? 6 ነው። 3 ወንድ እነሱ አገቡም ተብሎ ነው ፈረስ ስለያዙ። በአጋጣሚ ነው ወደዚህ ስለመጣው ነው። አሁን 127ኛ አመት ስናከብር ባሪፉ እናከብራለን ብለን ነበረ። ያው እንደምታዩት እንደ በፊቱ ድምቅ ያላል ነበረ። ብቻ ይመስገን ነው። አይተናል። እስከ ቀበሌ ድረስ ወርዶ ነገሮችን ሲስተካከል የአድዋ በዓል ከዛም በላይ ነው። ትልቅ በዓል ነው። ስለዚህ ያንን ነው ማድረግ ያለበት መንግስት። መላ ኢትዮጵያን ህዝብ ሊያቅፍ የሚችል የራሱ የሆነ ፕሮጀክት ቀርጾ በዛ መልኩ ነው አቅፎ ህዝቡን እንዳለ እንዲያከብር ማድረግ ያለበት። እዚህ ጋር ከልካይና ተከልካይ መኖርም የለበትም። ሁላችንም በአንድነት የምናከብረው የሁላችንም በዓል ነው። የማንም በዓል የሁላችንም በዓል ነው። አንድ ላይ ስንሆን ነው የሚያምርብን እንጂ ስንበታተን አያምርብንም። ሁሉ ጊዜ አድዋንም ያሸነፍነው ጣሊያንን ያሸነፍነው የተዋጋነው መላው 80 ብሔር ብሔረሰቦች አንድ ላይ የሁሉም አጥንት የነበረበት አንድነት ስለሆነ በአንድ ላይ ስለዘመተን የአንድ ተገናስፈናል። ስለዚህ ደግሞ ይሄንንም ደግሞ አንድ ላይ በመላው ኢትዮጵያ ህዝብ አንድ ብናከብር የደመቀና የተሻለ ከዚህ በፊት የተሻለ በደመቀ ልናከብር እንችላለን ባይ ነው። እንደሌላው በዓል አይደለም። ይሄ ደም የተከፈለበት ዋጋ የተከፈለበት መስዋዕትነት የተከፈለበት በዓል ስለሆነ ይሄንን በዓል የሁላችንም የኢትዮጵያ በዓል ስለሆነ ከዚህ በደመቀ አሁን ባለው ብቻ ሳይሆን ከዚህም በጨመረ ህዝቡም ደስተኛ ሆኖ የተሻለ ነገር ቢከበር ደስ ይለኛል። በዓሉ ወደፊት በደንብ ማስተካከል ያለብን ነገር ምንድነው? ይሄ ብሔርተኝነት መጥፋት አለበት። ዘረኝነት፣ ብሔርተኝነት፣ ሰላም ሊኖር ይገባል። ሰላም ከሌለ ደግሞ ፍቅር አይኖርም፣ አንድነት መተሳሰብ አይኖርምና ከምንም በላይ የሀገር ሰላም ነው የሚበልጠው። በዛ ላይ ደግሞ ይሄ ብሔርተኝነቱ ትኩረት ተሰጥቶበት ሁሉም ሰው በኢትዮጵያዊነትና ሰው ሆኖ መፈጠሩን ብቻ አምኖ በኢትዮጵያዊነት ቢያስብ ጥሩ ነው ብዬ አስባለሁ። የሰው ልጅ ከነበርኩበት ከተወለድኩበት ጊዜ ጀምሬ ስለ ሀገር ስለ ጀግንነት ዓለም በላይ እንደሆነች እንዳደረጉ ሁሉ ይነግሩን ነበርና እኛም እንደነሱ ሆነን ሀገራችንን ምንም ሳናስነካ ጠብቀን እስከዚህ ደርሰናል። አሁንም ሁሉም በየቤቱ ልጁን
በሀገር ፍቅር ስሜት ታነጽ ማድረግ አለባቸው። ብሔር የሚለውን ነገር እምነት የሚለውን ነገር አስወጥተን እንደ ኢትዮጵያዊነታችን አንድ ላይ ሆነ ይሄ ከእምነትም ከምን ውጪ ነፃ የሆነ እንትን ነው ባህል ነው ትልቅ ባህል ነው እና በዛ መልኩ ነው ማክበር ያለብን ብዬ ነው የማስበው። ያለው ሌሎቹ ራሱ ማለት ነው ይሄንን ባህል እኮ እኛ በምን መልኩ እንደምናከብረው ራሱ የሚመለከቱት የሚታዘቡት ነገር ይመስለኛል። በደንብ አስተውሎ የሚያዩት ነገር ይመስለኛል። እኔ አሁን ስመጣ መንገድ ላይ ብዙ የውጭ ሀገር ዜጎች አይቻለሁ። እነሱ ላይ ይሄን ተመልካቾቻችን በዚህ በሚኒሊክ አደባባይ በነበረው የአከባበር ስነ ስርዓት ላይ በተወሰነ መልኩ የጸጥታ ችግር አጋጥሞ የነበረ ሲሆን ፖሊስም በዓሉን ለማክበር በስፍራው ከተገኙ ሰዎች ጋር ግጭት ውስጥ ገብተው እንደነበረ አዲስ ነገር በስፍራው ተገኝቶ ተመልክቷል። በጉዳዩ ላይ እዚህ ስቱዲዮ እስከገባንበት ሰዓት ድረስ በፖሊስ በኩል የተሰጠ ምንም አይነት መግለጫ የለም።